የህዝብ እንደራሴዎች ምክር ቤት በ18ኛው መደበኛ ጉባኤው የኢትዮጵያ ፕሬስ ድርጅትን የሚመሩ አዳዲስ የቦርድ አባላትን ሾሟል። ምክር ቤቱ በ5ኛ ዓመት የሥራ ዘመን 18ኛ መደበኛ ስብሰባው ይሄን ጨምሮ 6 ረቂቅ አዋጆችን ወደ ምክር ቤቱ ሲመራ የኢትዮጵያ ፕሬስ ድርጅትን የሚመሩ አዳዲስ የቦርድ አባላትንም ሾሟል። ዳግማዊ ደረጃ ተጨማሪ አላት። የህዝብ እንደራሴዎች ምክር ቤት በዛሬው ውሎ በኢፌዴሪ መንግስትና በሩሲያ ፌዴሬሽን መካከል የጋራ የባዮሎጂ ምርመራ ማዕከል ለማቋቋም የተፈረመውን ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ ለቋሚ ኮሚቴው መርቷል። በኢትዮጵያና በሩሲያ ፌዴሬሽን መንግስታት መካከል የተፈረመውን የጋራ የባዮሎጂካል ምርምር ማዕከል ለማቋቋም የሚያስችል ስምምነት በሁለቱ ሀገራት መካከል ለ35 ዓመታት በፕሮጀክት ደረጃ የቆየውን የባዮሎጂካል ምርምር ትብብር ወደ ላቀ ተቋማዊ ደረጃ የሚያሸጋግር ሲሆን ዋና መቀመጫውን በኢትዮጵያ የሆነውን ህጋዊ ሰውነት ያለው በየመንግስታዊ ሳይንሳዊ ተቋም ለማቋቋም የሚያስችል ስትራቴጂያዊ ስምምነት ነው። በቀረበው ማብራሪያ ላይ ከምክር ቤቱ አባላት ሀሳብ ተሰጥቶበታል። ባዮሎጂ ምርምር ማዕከል በተመለከተ እንግዲህ ከዚህ ቀደም በምልልስ ነበር የምናደርገው። አሁን ግን ይህን ስምምነት ከፈረምን በኋላ አንዱ ዋና መስሪያ ቤቱ ኢትዮጵያ ነው የሚሆነው። ስለዚህ በሀገራችን ላለው በዚህ ዘርፍ ላለው የሚሰጠው ድጋፍ በጣም ብዙ ይሆናል። ሁለተኛ ደግሞ ሴክተሮቹን ከወሰን እንግዲህ የጤና፣ የግብርና እንደዚሁም የእንስሳት አሳ፣ ቀንድ ከብቶችን በተመለከተ ምርምሮች የተሻለ ማምረትና ገበያ ማግኘት የምንችልበትን የሚከፍትልን ነው። ከምርምር ውጤቱ የሚገኝ ውጤት ለድርጅቱ ነው የተሰጠው፣ ለሀገራቶቹ ሳይሆን ለድርጅቱ ስለተሰጠ ድርጅቶቹ የመጠቀም የማባዛት የሁሉም ኃላፊነት ለነሱ ስለተሰጠ ኮሚቴ ይሄኛውን እንደ ሀገር ቢሆን የሚለውን ቢያዩት የሚል ሀሳብ ነው ያለኝ። ሁለተኛ ደግሞ ተቋሙ የሚቋቋመው በኢትዮጵያ ውስጥ ሲሆን ሳብ ስትራክቸሩ በሩሲያ ሀገር ነው የሚሆነው። ይሄ ሳብ ስትራክቸር ደግሞ ምንድን ነው የሚይዘው የሚለውን ነገር ቢያዩት ጥሩ ነው የሚል ሀሳብ ነው ያለኝ። ፓርላማው በዛሬው ውሎ በኢፌዴሪ መንግስትና በቪየትናም ሶሻሊስት ሪፐብሊክ መንግስት መካከል የዲፕሎማቲክ ወይንም ኦፊሻል የአገልግሎት ፓስፖርት ለያዙ ሰዎች ቪዛን ለማስቀረት የተፈረመውን ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መርቷል። ስምምነቱ የቪየትናም ዲፕሎማቶች ወደ ኢትዮጵያ በሚያደርጓቸው ጉዞዎች እንዲሁም የኢትዮጵያ ዲፕሎማቶች ወደ ቪየትናም የሚያደርጓቸውን ጉዞዎች የሚያቀል መሆኑን የመንግስት ረዳት ተጠሪ የሆኑት ምህረቱ ሻንቆ ለምክር ቤቱ አስረድተዋል። ስምምነቱም በሰጥቶ መቀበል መሪ ላይ የተመሰረተ በመሆኑ የኢትዮጵያ ዲፕሎማቶችና የስራ ኃላፊዎችም በተመሳሳይ መልኩ በቪየትናም በኩል ተመጣጣኝ መብትና አቀባበል የሚያገኙ ይሆናል። ምክር ቤቱ በኢትዮጵያና ሴራሊዮን መንግስት መካከል የተፈረመውን የሁለትዮሽ የአየር አገልግሎት ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሯል። ስምምነቱ ኢትዮጵያ ከሴራሊዮን ጋር ያላትን ግንኙነት ከማጠናከር ባለፈ ለአየር መንገዱ የአየር ትራንስፖርት ተደራሽነት ለማስፋት ተጨማሪ የገበያ ዕድል ለመፍጠርና የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ያግዛል ተብሏል። በተጨማሪም ተወካይ አየር መንገዶች የሚያስፈልጓቸውን እቃዎች ከቀረጥ ነጻ እንዲያስገቡ ምቹ ሁኔታን እንደሚፈጥር የመንግስት ረዳት ተጠሪ የሆኑት ምህረቱ ሻንቆ ገልጸዋል። ስምምነቱ የአቪዬሽን ደህንነትና ፍትሐዊ የገበያ ውድድርን እንዲሁም የታሪፍ አወሳሰንን በተመለከቱ ዓለም አቀፍ መርሆችን ያካተተ ሲሆን ተወካይ አየር መንገዶች ለስራቸው የሚያስፈልጋቸውን እቃዎችን ከቀረጥ ነጻ እንዲያስገቡ ያገኙትን ገቢ ወደ ሀገር ቤት በቀላሉ እንዲያስተላልፉ ምቹ ሁኔታን ይፈጥራል። ሌላው በዚህ ወቅት ለቋሚ ኮሚቴ የቀረበው በኢፌዴሪ መንግስትና በአንጎላ ሪፐብሊክ መንግስታት መካከል የተፈረመው የሁለትዮሽ የአየር አገልግሎት ስምምነት ረቂቅ አዋጅ ነው። ይህ ስምምነት አየር መንገዱ በሩዋንዳ በኩል ወደ ሌላ ሶስተኛ ሀገራት በረራዎችን እንዲያደርግ ያስችላል ተብሏል። በኢፌዴሪ መንግስትና በባንግላዴሽ ህዝባዊ ሪፐብሊክ መንግስታት መካከል የተደረገው የአየር አገልግሎት ስምምነት ለማጽደቅ የቀረበ ረቂቅ አዋጅ ደግሞ ሌላው በዕለቱ የተያዘ ጉዳይ ነበር። ይህ ስምምነት የአየር ክልልን የማቋረጥ ብሎም ለቴክኒክ ጉዳይ የማረፍ መብቶችን ያካተተ ነው የተባለ ሲሆን ተወካይ አየር መንገዶች የንግድ ቢሮዎችን እንዲከፍቱም ያስችላል ተብሏል። እንዲሁም በኢትዮጵያ መንግስትና በስዋቲኒ መንግስት መካከል የአየር አገልግሎት ስምምነት ለማጽደቅ የቀረበ ረቂቅ አዋጅን መርምሮ እንዲያጸድቅ ለቋሚ ኮሚቴው የቀረበ ሲሆን
ይህ ስምምነት በአፍሪካና ከአፍሪካ ውጭ ባሉ ሀገራት የጭነት በረራዎችን ለማከናወን የሚያስችል ሰፊ እድል ይከፍታል ተብሏል። ምክር ቤቱ በዛሬው ውሎው በ18ኛው መደበኛ ጉባኤ የኢትዮጵያ ፕሬስ ድርጅትን የሚመሩ አዳዲስ ቦርድ አባላትን ሾሟል። በዚህ መሰረት የሆርን ሪቪው የተሰኘ የምርምርና የህትመት ተቋም ስራ አስፈጻሚ የሆኑት ብሌን ማሞ የቦርድ ሰብሳቢ ሆነው የተሾሙ ሲሆን እንዲሁም አፈወርቅ በደዊ፣ ሀፍታይ ገብረ እግዚአብሔርና ተስፋዬ ዘውዴ ያሉ የሚዲያና የኮሚኒኬሽን ዘርፍ አመራሮች ቦርዱን ተቀላቅለዋል። በተጨማሪም ሚኒስትር ደኢታ ፈዲላ ቢያ፣ መሐመድ ካሳ፣ አስማረ ረዲ፣ ዮናስ በቀለ፣ ኢሳያስ ካሳ የቦርድ አባላት ሆነው ተሾመዋል።